በትናንትናው ዕለት አንድ መረጃኔ ደርሶኝ አስተላልፌ ነበር። የብሔራዊ ተሃድሶ ኮሚሽኑ ጀነራል ለማስረሻ ሰጤ ጥያቄ አቅርበው ነበር። ይመጣሉ ያላችኋቸው ከፍተኛ አመራሮች አስከትለው አልመጡም። እኛ የእናንተን ቃል አምነን በአዲስ አበባ ኤግዚቢሽን ማዕከልና በአንዳንድ ቦታዎች ጉብኝት ተዘጋጅቶላችኋል እና የእኛ ደግሞ ያ ተስፋ ነበረን፣ እናንተን አምናችሁ ነበረን። ደብዳቤ ነው የጻፉላችሁ ለምንድን ነው ያልመጡት የሚል ማለት ነው እና በሚቀጥሉት ቀናት እንዲደርሱ ይደረግ የሚል ነው እና ማስሬ ተጨንቃ ነበር ትናንትና። ያን በተመለከተ ዘገባ ሰራን። የለም የሚመጣ የለም እና ብዙዎች ነው ቫይራል ሆነ። አጋጣሚ በማህበራዊ ሚዲያ በፌስቡክ ገጻችንም ላይ የለጠፍነው ነገር ማለት ነው። ልክ ያን ገጠርና እየገቡ ነው እያሉ 20 ሰው 30 ሰው ፎቶውን አንዱ ፎቶ 10 ጊዜ ምናምን እያባሱ ብዙ እንዲመስል አንዷን መሳሪያ እንደዚህ ምናምን ስለ አንድ 10 ምናምን ክላሽ በእንትን በፎቶ 100 አስመስለው እጅ እየሰጡ ነው እየገቡ ነው ምናምን የሚለው ላይ በጣም አተኮሩና ምንም እኛ ይሄን ምንለው ነገር እኛ መሬት ላይ ያለውን ፋክት ነው የምንናገረውና ከሚገባው በላይ ፕሮፓጋንዳቸው ጦዘና ማስረሻ ሰጤ የግብጽ ነርቭ ነካው ይላል። ቅድም አንዱ እነሱ የነካውና የግብጽ እንግዲህ ማስረሻ እኔ ኳስ ቢጫወት ማኖ የሚነካ አይመስለኝም እንኳን የግብጽ ነርቭና እና ነካው ብለው ፕሮፓጋንዳ እኮ ትጣያለሽ። ማስሬ የግብጽ ነርቭ ስትነካ ዝም ብለሽ አስብ። እንደዛ አይነት ነገር ምናምን ሄዱና ስመለከታቸው ፎቶዎችን የሚለጥፏቸውን አጠቃላይ በዚህ በኩል በምናምን አንድ ፎቶ ነች፣ ግን 30 ፎቶ ነው የሚመስለው። እዚህ ላይ በጣም ትኩረት አድርገዋል። ምን እያደረጉ ነው? እኛ አንድ የምንናገራት ነገር 100 መልስ ነው የሚያሰጣቸው። እኛ መሬት ላይ ያለውን ሀቅ ነው የምንናገረው። የሆነ ነገር የለም መሬት ላይ እንደውም ያለው አውደ ውጊያ በጣም የሚገርም ነገር ነው። ከዛሬ መረጃዎች መካከል የብሔር ብሔረሰቦች ቀን የሚባል ነበረ። ከአዲስ አበባ በቅርብ ርቀት ወደምትገኘው ሽኔ ከተማ ዘልቀው ትናንት የሸዋ ፋኖች በዛ ቀን ማለት ነው በከተማዋ ሰፍረው ከነበሩት ወታደሮች አብዛኞቹን ሰለባ እንዳደረጓቸው የአይን ምስክሮችና የከተማዋ ነዋሪዎች አረጋግጠዋል። ሸኖ የምትባለው ማለት ነው። ይህን ተከትሎ የሸኖ ከተማውን ጥቃት ለመመከት በዙ 23 እና በብረት ለበስ ታንክ የታገዘ ተጨማሪ መከላከያ ከሌላ ስፍራ ቢመጣም ከፋኖች ቃታ እንደ በረዶ ይወረዳለውን የባሩድ ጭስ መቋቋም ተስኖት ብዙም ሳይቆይ በመጣበት መንገድ ሲመለስ መታየቱን የአይን እማኞችና የከተማ ነዋሪዎች ገልጸዋል። የሸዋ አርበኞች ወደ ሸኖ በመግባት በፈጸሙት በዚህ ድንገተኛ ጥቃት ለጊዜው ቁጥራቸው በሆኑ ማስቀመጥ ባይቻል ሁኔታ በርካታ ወታደሮች ሰለባ ሆነዋል። የፋኖ ኃይሎቹ በቅዳቸው መሰረት ኦፕሬሽናቸው ሙሉ በሙሉ ካሳኩ በኋላ ያለምንም ጉዳት በራሷ ጊዜ ከሸኔ ከተማ መውጣት ዳርዳሩን ቦታቸውን ይዘዋል። ይሄ እንግዲህ በትናንትናው በተመሳሳይ አይነት በወለጋ ኪረሙ ተመሳሳይ ጥቃት የፈጸሙት የቢዘን ፋኖች ትግሉ ከአማራ ክልል ሙሉ በሙሉ ሊወጣ ጫፍ ላይ ደርሷል እያሉ ነው ያሉት። በአሁኑ ሰዓት ላይ ማለት አንድ ክልል ለማፍረስና አንድ ህዝብን በማንነቱ ምክንያት ለማዳቀም እና አብይ አህመድ የለኮሱትን እሳት የሚሞቅበት ጊዜ ሩቅ አይደለም እያሉም ተናግረዋል አመራሮቹ። ይሄ ነገር ሆኗል። ሌላው በትናንትናው ዕለት በተመሳሳይ የበላጎ ተወርዋሪ ልዩ ሻለቃ ኃይሎች በደሴ ዙሪያ በአገዛዙ ኃይል ላይ ከባድ ምት ማሳረፋቸው ተነግሯል። ከተሰራ አንድ ሳምንት ያልሞላው ግዙፍ ኮንክሪት ምሽግ ሞቴ ከተማ ላይ ማለት ነው። ከዚህ ምሽጉ ሙሉ በሙሉ ነው የፈራረሰው፣ እዛ ያሉትም ማለት ነው። አጠቃላይ ያለው አውደ ውጊያ በየቦታው ሄደዋል። የመከላከያ ተሽከርካሪዎች ከትናንት በስቲያ ተማርኮ ነበር። ትናንት ደግሞ አምቡላንስ የመከላከያ ከነታርጋቸው ተማርኳል። በወሎ በሁሉም ቦታ እየተደረገ ያለው ተጋድሎ እየቀጠለ ነው። ዝርዝር እንትኑ ሰፊ ስለሆነ ነው ዜናውን ያላብኑት። አጠቃላይ ያመጣው ኢምፓክት የለም። የነሱ የተወሰኑ ሰዎች መሄድ የሚፈጥረው ነገር የለም። ከአሁን በፊት እንደተናገርኩት እንኳን እነሱና እንደው እንደዚህ ግዙፍ ስም ያላቸው እንደነ ዘመነ እንደነ እስክንድር ምናምን ያሉት ቢወጡ እንኳን ወተን እንትን አደረግን ብሎ የሚፈጥሩት ነገር የለም። ያንን የተፈጠረውን ክስተት ለማድረግ በፕሮፓጋንዳና በሐሰት ፎቶ ላይ በጣም ተጠምደዋል። እኛ ግን የደረሰን መረጃ የተሃድሶ ምክትል ኮሚሽነሩ ያላችሁን ነገር አልተሳካም፣ ይመጣሉ ብላችሁ የምጠብቅ የለም ተመጫለሽ ብዬ ሳይማዶ ነው የልጅነት አይኔ ማሟ እንደበረዶ የሚል ዘፈናል። በዚህ የሚመለከቱ በዛ የሚመለከቱ የሚመጣ ነገር የለም። በአዲስ አበባ ለካ ለነሰኝ እንደተደረገው ለካ ጉብኝት ሁሉ ተዘጋጅቶ ነበር። አሁን ምንድነው ሊያደርጉ ያሰቡት? መናገር ስላለብን ነው። በዛ አካባቢ ይሄ አሁን ሰጡ ያሏቸው ሚኒሻዎች የራሳቸውን ሰዎች ደብዳቤ ደርሰ የራሳቸው ሚኒሻዎችን እያደረጉ እጅ ሰጥን እያሉ ሁሉ ፎቶ እያነሱ ነው። በደብዳቤ ነው የደረሰን። እነሱን ሰብስበው ማስረሻን ተከትለው እጅ ሰጡ የሚል ፕሮፓጋንዳ ላይ ተጠምደዋል። እሱን ይዘው እንትን ሊያደርጉ ነው፣ አሁን ጉብኝቱ ሊያደርጉ ነው። ነገር ግን ይሄ ይሳካ ነው አይሳካ? ዘመነም ዛሬ ባስተላለፈው መልእክት በፍጹም በሐሰተኛ ፕሮፓጋንዳ እንዳትወናበቱ። ጀግና ማለት የዚችን ዓለም የውሸት ውቅያኖስ ቀዝፎ የሚሻገር ማለት ነው። በጽናት በርካታ ባሏቸው መገናኛ ብዙሃን በሬዲዮ በቴሌቪዥን በተለያዩ ነገሮች በጣም ከፍተኛ ፕሮፓጋንዳ እየተሰራ ነው ያለው። ጸንታችሁ ቁሙ ሲል ለሁሉም አስተላልፏል። ይሄ ብቻ አይደለም፣ እብደት ውስጥ ናቸው። በጣም አስደንጋጭ ነገር ነው ዛሬ የሰሩት። የአብይ አህመድን ትናንት ንግግር እንደ ቅማል እናራግፋቸዋለን የሚለውን እሱን ኢንሰርት አድርገው አስገብተው እኔ በቲፒኤልኤፍ ጊዜም ፕሮፓጋንዳ ሲሰሩ አይቻለሁ፣ በዛም በኩል አይቻለሁ። በፋኖ ይሄን ያህል ፍርሃት እንደወደረባቸው እጃቸውን ከሰጡ እናንትን ካሉ ይሄን ያህል ፕሮፓጋንዳ ምን አሰራቸው? ከግብፅ ጋር ሆነው ኢትዮጵያን ሊያፈርሱ ነው የሚል በጣም የሚዘገንን እንደፋቸዋለን፣ እንገድላቸዋለን፣ እናስቆጥላቸዋለን፣ የኢትዮጵያን ሀገር ምሰሶ ጨብጠንና ይሄ በቃ አደገኛ የአምባገነኖች ቅስቀሳ ዛሬ በኢትዮጵያ ቴሌቪዥን
በየመካከል ኢንሰርት ይሆናል የአብይ አህመድ ንግግር። ጠላቶቻችንን አንድ ባል እንደ ፀጉር ቅማል እናራግፋቸዋለን። ልጁ እንደገና ይገባል። የሚሰራው ደግሞ አዲስ አንባቢ ነው ያገኙት። እንደው ፋሲል ነው የላከልኝ። እንዴት ነው ፍራስትሬት ያደረጉት እነዚህ ሰዎች? በጣም ከፍተኛ ጭንቀት ውስጥ ገብተዋል። በላይ እንደሚያወሩት ፕሮፓጋንዳ አይደለም እንደሚሉት እጅ እየተሰጠ ቢሆን የተለያየ ነገር እየተደረገ ቢሆን በዛ ያህል ይሄ የመጨረሻው ጊዜ ፉከራ እዛ ውስጥ ገብተው በጣም አደገኛ ቅስቀሳ እያደረጉ ነው። እኛ የምንጨምረው የለም የምንቀንሰው የለም። በዘንዘን በሸዋ በወድሮ በጎጃም በአዊ አካባቢ ሰሞኑን በተደረጉት ነገሮች የታየውን ነገር ተመዝግበናል። በጣም አደገኛ ቅስቀሳቸው አርበኛ ተሾመ አበባ ሊመጣ ነው ብለው እሱ ምላሽ ሰጥቷቸው ነበር እንደ ኮሎኔል ፈንታሁን ሟባ። ዛሬ ደግሞ ይገርምሻል በጣም እነዚህ ዋናዎች የክብረ አባሎች ጎንደሮች በጣም ጀግናዎች ጎንደር አውቀውበታል፣ ጎንደር እንደዚህ ሆኗል እያሉ ይሄ የመከፋፈል እና የሚጠቀሙበት ነገር አለ። እሱም ላይ ዛሬ በስፋት የተሰማሩበት ሁኔታ ላይ ነው ያለው። ነገር ግን በመከላከያ ፔጅም ላይ ሆነ በመንግስት መገናኛ ብዙሃንም ሆነ በአክቲቪስቶቹ ላይ እየወጣ ያለው ፎቶ አንዱ ለ10 እየተባዛ ለ20 እየተባዛ ነው። በዚህ አይነት ፕሮፓጋንዳ ምን ያመጣሉ አብረን የምንመለከት ይሆናል። ምክንያቱም ሜዳው ላይ እየተሰራ ያለው ሌላ እንደሆነ እየተመለከት ነውና አጠቃላይ ለኛ ምላሽ የሚሰጡ ይመስላል እያንዳንዱ ስራቸውን ስመለከተው የሚለውን ነገር ነው። እኔ ሰሞኑን የምመለከተው ትናንትም ዛሬ ምንም የተመለከትኩት የደረስኩበት ድምዳሜ ፋኖች ወደ አንድ ሊመጡ ጫፍ ላይ ደርሰዋል የሚለውን በጣም እንዳስፈራቸው በሁሉም ጋር በአክቲቪስቶቹም ጋር በመንግስት መገናኛ ብዙሃን በምን ስመለከተው በጣም ፈርተዋል። በጣም በተለይ ይሄ ፋኖች አንድነት ከተበሰረ ጨርቃቸውን ቀደው እንደሚጥሉ እርግጠኛ ነኝ። በጣም መርበትበት ውስጥ ገብተዋል። ፍርሃት ደግሞ እንዳልሽው አንቺ ጨካኝ ነው የሚያደርገው። ማናቸውንም ነገር ሊያደርጉ ይችላል። ይሄ አልሞት ባይ ተጋዳይ እንደሚባለው አይነት ስልጣኔ ከምለቅ ማናቸውንም ነገር ከማድረግ የማይመለሱ ናቸው፣ አደገኛ ናቸው። ይህ የሆነ ባለበት ሰዓት ላይ አፈሳው እንደነገርኩሽ በሰሜን ወሎ ወልዲያ የተባባሰባቸው ከተሞች፣ ኦሮሚያ በርካታ አካባቢዎች፣ በተለይም ደግሞ ለሚኒሻዎች የገቢ ምንጭ ቀደም ሲል 20 ሺህ 15 ሺህ የሚቀበሉት ሚኒሻዎች ዛሬ 50 እና 70 ሺህ ነው የሚቀበሉ። አንቀበልም ብለዋል። መንግስትም አውቆ ውሰዱ ብሏቸዋል። በናዝሬት 2 ሳምንት በያዘው አፈሳ 400 በትንሹ የታፈሱት ወጣቶች ብዛታቸው ነው። በአንድ መጋዘን አይደለም፣ በ6 እና በ7 መጋዘን ነው የታፈሱት። ወጣቶች ናቸው ብዙዎች፣ ያሳዝናሉ። የናዝሬት ልጆች አሁን ትናንትና ቀርጸው ራሱ በስልክ እዛ ያሰራጩታሉ የላኩትና ቻሉት። ይሄ ማለት በግዳጅ ነው ተናገሩ ራሳቸው ልጆች። እነዚህ መክፈል ያልቻሉ ናቸው። መክፈል ያልቻሉ ከእናታቸው ጉያ ወዴት ይሄዳሉ? ወደ እሳት ይማገዳሉ ባልወለደ አንጀታቸው። ይህን ጉዳይ የምትከታተሉ ይህን ፕሮግራም የምታዩ እነዚህ ወጣች ያያችሁ ልጆቻችሁ ቢሆኑ ወንድሞቻችሁ ቢሆኑ የቤተሰባችሁ አካል ቢሆኑ ምን ይሰማቸዋል? እስኪ እንደው በራሳችሁ ሰሩ። እናት በዚህ ችግር አሳድጋ አባት አሳድጎ እዚህ ላይ ደረሱ ሲባል ነጥቆ እዚህ ጋር ሲያፍን ምንድን ነው የሚሰማቸው? በአሁኑ ክፍለ ዘመን በየቀኑ ሞትና ምርኮ ባለበቱ ጦርነት ለመማገድ እጅግ ድሮ እኮ አልፎ አልፎ ነው ግዳጅ ሲወራ የምንሰማውና ወይ ብሔራዊ ውትድርና ይባል። አሁን እኮ የከፋ ነው የሆነውና እንደምታዩቸው እድሜያቸው ያልደረሰ ለውትድርና እድሜያቸው ያልደረሰ 18 ዓመት ያልሞላቸው ታዳጊ ህፃናት ከእናቶቻቸው ጉያ እየተነጠቁ እየታፈሱ። አገሪቱ ገና ከጦርነት አዙሪት የምትወጣ አይደለች። ገና ብልጽግና እስካለ ድረስ መጋደላችን ይቀጥላል። ከህዝቡ ላይ እየተሰበሰበ ያለው መዋጮ ብትመለከቱት ሰምታችሁታል። በአዲስ አበባ በተለያየ ቦታ ለእስር ቤት መገንቢያ ጽረት የተባለ በጣም እኮ የሚገርም እኮ ነው። ለትምህርት ቤት መስሪያ አይደለም የተባለ፣ ለጤና ኬላ መስሪያ አይደለም የተባለ፣ ለውሃና ለመንገድ መስሪያ አይደለም አምጡ የተባለ ያለ፣ ለእስር ቤትና ለፖሊስ ግንባታ አምጡ፣ ለምትታሰሩበት ደረጃውን የጠበቀ ማለት እዚህ ምናምን ብሎ ሌላ ነገር ተገነባ ይላል ብዬ ሳስብ እስር ቤት ነው የሚያወራው። ደረጃውን የጠበቀ እስር ቤት ስፋቱ እያለ ያጋንናል። which means የሚታሰሩ ብዙ ሰዎች አሉ እያለ ነው። ለእስር ቤት የተያዘው በጀት ይሄን ያህል ነው እያሉ በኩራት ሲናገሩ ልክ ለልማት የተያዘ ያስመስሉታል። ገና ብልጽግና እስካለ ድረስ መተሳሰራችን፣ መገዳደላችን፣ መዋጋቻችን መቼም አያቆም። እረፍት አይፈልግም። እኛ እኮ ብቻ አይደለንም እኮ ኢንተርናሽናል ኮሚቴው እኮ ታዘበው እኮ ከጦርነት እረፍት አይፈልግም። ሌላ መንገድ የለውም። ይሄ ብቻ ነው። ስለዚህ ወጣቶች በየቦታው እየታፈሱ ይገኛሉ። በአንጻሩ ፋኖች እያስመረቁ ነው ብዙ ወጣቶች ከየቦታው ከየማሰልጠኛው በምን በፈቃደኝነት። ልዩነታቸው እነዚህ ሁለት ሰልጣኞች እነዚህ ወጣቶች ተመልከቷቸው። እንደዚህ ያለቀሱ ታደጉን እያሉ ተጎትተው ሄደው ውጊያ ከልባቸው የሚዋጉ ይመስላቸዋል። ሳይፈልጉ ተገደው ታንቀው የሚሄዱበት ነው። ከህይወታቸው ከተረፈ አስቀድመው መጀመሪያ የሚያዩት አማራጭ መማረክ። ለዚህ ነው እና አብይ ብዙ ዙር ቢሄዱም ያልተሳካላቸው። እዛ ፋኖች ጋር ግን እየሰለጠነ ያለው ከምንድን ነው? ከቁጭት ነው፣ ከብስጭት ነው፣ ከእልክ ነው። ለዓላማ ነው፣ ስለመፈጸም አይደለም። ከግፍ ለመላቀቅ የግፍ ቀንበርን አሽቀንጥሮ ለመጣል የሚሰለጥን ወጣት ገብቶት። ለዚህ ነው ልዩነቱ። ይሄ ድሮን ቢታጠቅ
ምን ቢታጠቅ ምንም ነገር ሊያመጣ ያልቻለው ይሄን ያህል ጊዜ ለምንድን ነው? የዓላማቸው ልዩነት የተለያየ ስለሆነ